እስቲ ወደ ራሳችን እንመለስ፣ ወይም ደግሞ ቀልብ እንግዛ፣ ወደ ልባችን እንሄድ፣ ወደ ነፍሳችን እንሄድ፣ ወደ ህሊናችን፣ ወደ አእምሯችን እንሄድ። በተለይ በእኔና በእናንተ እድሜ አሁን በዚህ ዘመን እየተስተዋለ ያለው ነገር ማለት ነው ትንሽ መሬት ያልረገጠ ኑሮ እየበዛ ነው። በእኔና በእናንተ እድሜ ህይወት ወይም መኖር በእኔና በእናንተ እድሜ ትንሽ መሬት ረገጥ ሲል ደስ ይላል። ወይም ወጣት ስንሆን ገና ቲኔጀር ስንሆን መሬት ረግጠን የእውነት ኑሮ የሚባለውን ነገር ወይም ደግሞ የእውነት ህይወት ምንድን ነው የሚለውን ነገር ትንሽ ሰከን ብለን ማየት መቻል፣ ይህ ትልቅ የህይወት ቁም ነገር ነው ብዬ አስባለሁ። አሁን ይህንን ለማብራራት ብዙ ምሳሌ አልጠቃቅስም። ነገር ግን እናንተ ኑሯችሁን ተመልከቱት፣ እኔ ደግሞ የራሴን ኑሮ ልመልከት። ከዛም በኋላ ህይወታችን ላይ የምናገኛቸው አንዳንድ ቀዳዳዎች አሉ። መሬት ያልረገጠ ኑሮ፣ የሆነ አየር ላይ ተንሳፈፍን፣ ወይም ደግሞ እጃችን ላይ ያልያዝነው ግን የምንሮጥለት ነገር ግን የማናገኘው ግን የምንበርለት ግን ደግሞ የማይጨበጠን ግን የምንሳነፍፍለት ግን የማያስቆመን ኑሮ ላይ ነው ያለነው። እኔ እንደዛ እየታየኝ ነው። ነገር ግን ትንሽ ካለንበት ረጋ እንበልና ወረድ እንበልና ወደ ልባችን እንግባ፣ ወደ ነፍሳችን እንግባ፣ ወደ አእምሯችን እንግባ። ከዛም በኋላ ቀልብ እንግዛና ህይወትን ረጋ ብለን ነው እኔ ማን ነኝ እንበል። ነገሮችን እስቲ ረጋ ብለን በማስተዋል ነገሮችን ከዛም በኋላ ህይወታችን ራሱ በገዛ ልባችን ዲፋይን እያደረግን ሌላ ሰው ሳይሆን ህይወታችንን የሚመራው እኛ ራሳችንን። ኦኬ ይሄ መንገድ ተስማምቶኛል፣ በዚህ ብሄድ መልካም ነው። አይ ነው ይሄ ለኔ እየተስማማኝ አይደለም፣ ትክክለኛ መንገድ ላይ አይደለሁም። መሬት መርገጥ መቻል አለብኝ፣ በዚህኛው የህይወት መንገድ ልጅ እሱ ነው። መሬት መርገጥ ማለት የምንጓዝበትን ወይም ደግሞ የህይወታችንን መንገድ እሱን አውቀን መራመድ ማለት ነው መሬት መርገጥ ማለት። አሁን ይህ እንዳልኳችሁ ብዙ ምሳሌ አልጠቃቀስም። ህይወታችሁን ተመልከቱት። ከተንሳፈፍን ዝቅ እንበል፣ ዝቅ ብለን መሬት ረግጠን ካለን ደግሞ በዛው ረጋ ብለን እንጓዝ ለማለት ያክል ነው። አመሰግናለሁ።